ሀይ የጎኑ ሚዲያ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አንዳንድ ነገሮች ገዛሁኝ ዝም ብዬ እንዲያው የቤት ዕቃ ቴሌቪዥን በባለፈው አንድ ቴሌቪዥን ልኬ እግዚአብሔር ይመስገን በሰላም ደርሶልኛል። ዛሬ ደግሞ እንደት የቡና ማሽን ካርቶኑ ላይ እዩት፣ ወተት የሚያፈላል ብዙ ነገሮችን እዩት። የቡና ማሽን ነው ይሄ ማለት ይሄ ነው። እዩት፣ ይሄ ነው እዩት። የቡና ማሽን ገዛሁኝ፣ ውድ ነው። እዩት፣ የውሃ ቁጥሩ ነው። ውሃ ቁጥሩ በዚህ ነው። ሶኬቱ እዚህ ተሰክቷልና ቡና ወተት ያፈላል። በጣም ዘመናዊ አልሙኒየም፣ በጣም ጠንካራ ነው። እዩት እንግዲህ እንዴት እንደሚያምር እዩት። ይሄኛው ሲከፈት እዩት፣ እዩት ሲከፈት ይሄን ይመስላል። ይሄ የውሃ ማምጫው ነው። ይሄ ወደዚህ ካለ እዚህ ማንጠፍጠፊያው ይሄ ነው። እዩት እና በጣም የጃፓን እቃ ነው። በጣም ውድ የሆነ እቃ ነው። ይሄን ገዛው እና ለምን እንደሆነ እንደው ከሁሉ የሚያስደስት ምንድነው ስትሉኝ የቤት ዕቃ ያስደስተኛል። በቃ የቤት ዕቃ የቤት ዕቃ ሶፋ፣ ቆንጆ ሶፋ ባለፈው እግዚአብሔር ይመስገን ገዛሁ። ቆንጆ ሶፋ ገዛሁኝ በ220 ሺህ። እሱን እዚያው ነው የገዛሁት ኢትዮጵያ፣ እዚህ እንዳይመስላችሁ። እዚህ ቴሌቪዥን ይዤ ሄድኩኝ። ትልቅ ቴሌቪዥን ነው በጣም አይ ቲንክ ወደ 80 ኢንች ነው ስንት መሰለ፣ ብቻ እንደዚያ ነው። በጣም ግዙፍ ነው። ከዚህ አሁን እዚህ ይተልቃል፣ ከዚህ ይተልቃል በጣም ግድግዳው ላይ እንደዚህ በቃ ሀገር ነው። በቃ ወለል ሲል በቃ ምን ሮኩ የሚባል ቲቪ ነው፣ ሮኩ ነው የሚለው። እሱን ልክ ያለው ፍሪጅ፣ በቂ የሆነ ፍሪጅ ያለ ዲፕ ፍሪጅ አርዶ የሚባል ዲፕ ፍሪጅ፣ እሱን ቆይቷለኝ አመት ሊሆነው ነው። እሱን አዲሱን 140 ሺህ ብር ነው የገዛሁት። የቁም ፍሪጅ ደግሞ አለች፣ እሷን ደግሞ 55 ሺህ ገዛው። ሶፋ፣ ዘመናዊ ሶፋ፣ ቁም ሳጥን ደግሞ ለአንዳንድ ነገር ተሽከርካሪ ወንበር ደግሞ እንደዛች አይነት ወንበር ማለት ነው። እችም እንደምታዩት እንደሷ እንትን አልኩ። ዛሬ ደግሞ ምን ገዛው? ይሄ ደግሞ ያስፈልጋል። ይሄ እዩት፣ አያችሁት? ይሄ ብዙ ነገር ነው፣ ለማማሰያ መቀቢያ ምናምን እሱ እንትን አደረኩኝ ኦልሬዲ። ይሄ ታዩዋቸው እነዚህን ይኸው እዩት። 1 2 3 4 5 6 7 ይሄ በጣም ይሄ ትልቅ ነው፣ በጣም ትልቅ ነው። እነዚህ ግን ይሄ እንትኖች ናቸው፣ በጣም ዘመናዊ የሆኑ በጣም እንትኖች ናቸው። ታያቸዋላችሁ። እነዚህ በጣም ጥራት ያለው ይሄን ገዛው። እዩት፣ ይሄን ገዛው። እዩት እንዴት እንደሚያምር ጽድት ያለ እዩት። ይሄን ገዛው። ይሄን ገዛው። እዚያ ጋር ሸሚዝ አለ። እዩት እንዴት እንደሚያምር እዩት። አያችሁት? ከለሩ ነው እዩት እንዴት እንደሚያምር እዩት። ልባጩ ያበደ ነው፣ ያበደ ነው። እዩት ያበደ ነውና ቆንጆ ከለር ነው። የላሱ እንትኑ ተመሳሳዩ ነው። ቆንጆ ከለር ነው በጣም። 2 ነው የገዛው። እዩት
እንዴት እንደሚያምር ማለት ነው። ይህን ገዛው። ልብስ ያው ምኑ ቅጡ እዚያ ጋር ብዙ ያልተፈቱ እቃዎች አሉ ገና። እንግዲህ ምን እቃ እንደሚችሉ አላውቁም። የገዛሁትን ቀበቶ አላሳያችሁም። ሶሪ የገዛሁት ቀበቶ ሁለት ቀበቶ ያበደ ነው የገዛሁት። አለ የሚባል በቃ ቀበቶ 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 አያችሁት? ከለሩ የማይቀይር ፎሬቨር በቃ በጣም ታዋቂ አለ የሚባል ቀበቶ ነው። እዩት ቀበቶን አያችሁት? ያበደ ማለት ነው። ይሄኛውን ደግሞ እዩት። ይሄ ደግሞ ይኸው ያበደ ማለት ነው። ግልባጩ ሌላ ከለር ነው። ግልባጩ እዩት። ግልባጩ ሌላ ከለር ነው። ሲገለበጥ ደግሞ ጥቁር ነው። እዩት። ይሄ ቃል ይባላቻዬ ይሄን ገዛው። ይሄኛው ቀበቶ ያው ያበደ ነው እንደምታዩት። ያው ብረቱ ውድ ነው። እዩት። የቡና ማሽን ሌላም ብዙ እቃ አለ። አሁን መዘርገፉ ብዬ ነው። ብዙ እቃ ገዝቻለሁኝ። እነዚህ ያው ማማሰያ ነው። እያንዳንዱ ራሱን የቻለ ቢላዋ ደርዘን ገዝቻለሁ። ምናልባት ለአዲስ ዓመት ከሄድኩ እግዚአብሔር ፈቃዱ ከሆነ አዲስ ዓመት አስቤያለሁ እና ከእንጨት የተሰራ ነው። እዩት። በጣም ጠንካራ ማለት ነው። ይሄን እንትን አደረኩኝ። የቡና ማሽን እንዴት አድርጌ አውጥቼ ላሳያችሁ። የቡና ማሽኑ ነው። እዩት። እንዴ የሚረባ ነገርማ ቤቴ አይገባም። ከአሁን በኋላ ጽድት ያሉ ነገሮችን ነው ማስገባ ቤቴ። ተመልከቱት። ይሄ ወተት ያፈላል። ቡና ዝቀሽ ነው። ዱቄትን ከላይ አድርገው በ5 ደቂቃ በቃ ያለውን ቴክኖሎጂው እና ይሄን ይመስላል። ሶኬቱን ሌላ በማሽን ሶኬቱ እዩት። ሶኬቱ ያበደ ነው። ሶኬቱ እንዳይወጋው ይኸኛው እንዳይሰብረው በጥንቃቄ ነው። እዩት። እዚህ ጋር ነው የሚቀመጥ። ተመልሶ ወደ ቦታ ይገባል ማለት ነው። ማኑዋሉ የራሱ ጽሑፍ አለው። ምንም የሚያስቸግር ነገር የለውም፣ ግን የራሱ ማኑዋል ጽሑፍ አለው። ያበደ ነው እና ኮፊ ሜከር ካፍቴሪያ እዩት። ለስራ ሁሉ ያበደ ነው ይሄ ማለት ነው። እና ይሄን ገዛሁኝ እላችኋለሁ። እንግዲህ በተረፈ ይሄ ነው ያለው ሁኔታ። እስቲ ጨርቆቹን አንዱን ዘርግቼ ላሳያችሁ። ይሄን አንዱን ጨርቅ ዘርግቼ ላሳያችሁ። እዩት የሚያክለውና በተገኘው አጋጣሚ አንዳንድ እቃ ይዞ መሄድ ጥሩ ነው አዲስ ዓመት ሲመጣ እና ይህን ይመስላል። ሶፋችን ገብቷል። 2 ፍሪጅ፣ አንድ ዲፕ ፍሪጅ፣ አርዶ የሚባል ፍሪጅ፣ በጣም ኢትዮጵያ ውስጥ ጠንካራ ፍሪጅ አሁን ገበያ ላይ ካልጠፋ ምን አይነት ፍሪጅ ነው ከተባላችሁ ኢትዮጵያ ውስጥ ቁጥር 1 አለ የሚባል አርዶ ነው። አርዶ በእርግጥ አሁን ወደፊት እየተሰራ የመጣ ይመስለኛል። አርዶ ማለት ግን በቃ
አመድ ነው የሚያደርገው በ30 ደቂቃ ማለት ነው የምትፈልጉትን ያክልና እስከ 13 ካሳ ነው የሚይዝ። ቁም ፍሪጅ አለች። እሷ ለለስላሳ፣ ለኮካ፣ ለፔፕሲ፣ ለምሪንዳ ወዘተ የሆነ ቢዝነስ ብትጀምሩ ማለት ነው። እና አርዶት ፍሪጅ ነው ማለት ያለም አሁን ኦልሞስት ከ200 ምናምን ሺህ ብር ሊገባ ይችላል በእርግጠኝነት። ሶፋ ደግሞ ስትገዙ ወተር ፕሩፍ የሆነ ንጹህ ፒውር ሌዘር ባለሙያ ይዛችሁ በውድ ዋጋ እስከ 500 አለ፣ እስከ ግማሽ ሚሊዮን አለ ሶፋ። ግን ቆንጆ ሶፋ ደግሞ አለ በ200 ምናምን ሺህ ብር ያልተጋነነ ማለት ነው። ከሰው ዓይን የማይገባ ያልተጋነነ ግን ጠንካራ የሆነ ያስፈልጋል። ቆንጆ ጠረጴዛ፣ ቁም ሳጥን ሴት ነው ያለው። ሁኔታ ይመስላል። ፕሊዝ ሼር፣ ሰብስክራይብ አድርጉኝ። ቴንኪው፣ አመሰግናለሁ። ከበሩልኝ። ባይ፣ ወዳችኋለሁ። ቴንኪው።